ኢትዮጵያውያን በታሪካቸው በርካታ ፈተናዎችን በጽናት አልፈው ትንሳኤያቸውን ዛሬም ይዘዋል። ባለፉት 8 ዓመታት ደግሞ ኢትዮጵያ ተደራራቢ ፈተናዎች ቢገጥሟትም በፈተናዎች ሳትወድቅ በጽናት ወደ ድል ለውጣ የፊት ጉዞዋንም ቀጥላለች። ለዚህም ማሳያ ከሚሆኑ በርካታ ተግባራት መካከል ደግሞ አንዱ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሂደት ላይ የነበረውን ችግር በጥበብ የታለፈበትም ነው። የግድቡ ግንባታ የገጠመውን ፈተና በእንቅርት ላይ ጆሮ ደግፍ ሆኖበትም ተገኘ። ተሰራ የተባለው ሁሉ ችግር ሲሆን ታዲያ ኢትዮጵያውያን ፈተናውን በድል ተሻግረው ህዳሴን ለትንሳኤውም አብቅተውታል። ከ8 ዓመታት በፊት ያኔ ግድቡ የቴክኒክና በዲፕሎማሲ ፈተናዎች ተከቦ ወዲህ ደግሞ የፋይናንስ ጫናዎችን ተቋቁሞ ዛሬ ላይ መቋጫውን እንዲያገኝ የተደረገበት ጥረት ኢትዮጵያ በማንኛውም ሁኔታ ውስጥ ሆና ትልልቅ ህልሞቿን ማሳካት እንደምትችል ማሳያም ሆኖላታል። የመንግስትና የሁሉም ኢትዮጵያውያን ሚና የህዳሴ ትንሳኤ በጉባ እንዲበሰርም አድርጓል። ይህም ለኢትዮጵያውያን ብቻም ሳይሆን ኢትዮጵያውያን ለጥቁር ህዝብ ያበሰሩት ገድል የተመዘገበበት የታሪክ ምዕራፍም ሆነ። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ኢትዮጵያውያን በትብብር የህዳሴ ግድብን በዓለም ፊት አጠናቀው የጨለማው ዘመን መሻገሪያና መውጫ አዲስ አቅም ማድረጋቸው ዓለምን አስገርሟል። እንዴት አደረጉት ብለው በአድናቆትም አውርተውበታል። ነገሩ የዳግም አድዋ ማሳያ የአይበገሬ ህዝብ መታያ ስለመሆኑ መስክረዋል። The population of Ethiopia is over 100 million, right. And only, I think, just over 50% of their population have access to electricity. የኢትዮጵያ ህዝብ ብዛት ከ100 ሚሊዮን ተሻግሯል። ከዚህ ውስጥ ወደ ግማሽ የሚጠጋው የኤሌክትሪክ ኃይል አያገኝም። ስለዚህ የህዳሴ ግድብን ገነቡ። በጣም የሚገርመው የገነቡበት ፋይናንስ የተገኘበት መንገድ ነው። ዓለም አቀፍ የገንዘብ ተቋማት ለግድቡ ፈንድ በሚጠየቁበት ጊዜ እምቢተኝነታቸውን በመግለጻቸው ኢትዮጵያን ወደ ራሳቸው ተመልሰው ገንዘብ ማሰባሰብ ጀመሩ። ዜጎች ቦንድ በመግዛት እንዲሁም ገንዘብ በመለገስ እውን አደረጉት። ከ2 ቀን በፊት በምርቃቱ ላይ ለጠቅላይ ሚኒስትር አብይ ምን አልኩት? ይህ የ21ኛው ክፍለ ዘመን አድዋ ነው። አድዋ በ1888 ኢትዮጵያውያን የጣሊያንን ጦር ድል ያደረጉበት ነው። አድዋ የፓን አፍሪካኒዝም ሐሳቢ መነሻ ነው። የዚህ ድል ዳግም ማስታወሻ አድዋ ነው። በሰሜን ኢትዮጵያ የተከሰተው ጦርነት፣ ያጋጠመው የኮቪድ-19 ወረርሽኝና ድርቅ በሀገር ህልውና ላይ ከፍተኛ ስጋት ደቅነውም ነበር። ሆኖም ኢትዮጵያውያን እነዚህን ፈተናዎች እንዴት አለፉ የሚለው ነው ቁም ነገሩ። ልዩነቶችን ወደ ጎን በመተው ሀገራዊ ሉዓላዊነትን በማስቀደም ብሎም ድርቅና ወረርሽኝን ለማለፍ የተደረገው የአንድነት ትብብር ትልቁን ከፍታም ይይዛል። እነዚህን ሀገራዊ ፈተናዎች ተቋቁማ ኢትዮጵያ በዳግም መነሳት ቁመና ላይም እየተጓዘችም ትገኛለች። የኢትዮጵያ የኢኮኖሚ ሪፎርምና መዋቅራዊ ለውጥ ሀገሪቱ ካለችበት የዕዳ ጫናና የውጭ ምንዛሬ እጥረት በመቅረፍ ያደረገችው የስኬት ጉዞ ሀገራዊ የኢኮኖሚ ትንሳኤ ገጽታ አመላካችም ነው። ይህም የኢትዮጵያን ብልጽግና በጽኑ መሰረት ላይ ገንብቶ የሚገባትን ቦታ እንድትይዝ ለማድረግ የትብብር መንፈስን የሚሻ የትግል ውጤት ነው። በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይህን ለማሳካት በጋራ በትብብር መስራት ከሁላችን የሚጠበቅ ጉዳይ ይሆናል። የምግብ ዋስትናን በማረጋገጥና በስንዴ ምርት ራስን በመቻል መንግስት ያደረገው ጥረት እንዲሁም የአረንጓዴ አሻራ መርሃ ግብር የተፈጥሮ ፈተናዎችን እንደ ድርቅ ያሉትንም በዘላቂነት ለመመከት ያለመ የስትራቴጂ ክንውን ከእጅ ወደ አፍ ከሆነው ህይወት ወደ ባለጸግነት የመሸጋገር ትንሳኤንም እያረጋገጠ ነው። ይህ በኢትዮጵያውያን የተሳካ የጋራ ፍልሚያ ስኬት ማሳያም ሆኗል። መንግስትና በህዝብ ያለ ትብብር፣ ለምሳሌ አረንጓዴ አሻራ ብዙ ጊዜ ብየዋለሁ። $48 ቢሊዮን ህዝብና መንግስት ባይተባበሩ ይቻል ነበር? ፕራይቬት ሴክተር ያደርገዋል። ይሄን መንግስት ብቻውን ያደርገዋል? አንችልም። መንግስትና ህዝብ ለጋራ ዓላማ አብረው ሲቆሙ አሳኩት። አሁንም በኢትዮጵያ ዘላቂ ሰላምን በማረጋገጥ ረገድ እንዲሁም የቀጣይ ፈተናዎችንም በመሻገር ኢትዮጵያን በከፍታዋ ማስቀጠል የዚህ ትውልድ ኃላፊነትም ሆኗል። አሁንም የኢትዮጵያን ትንሳኤና ከፍታ በእጅጉ ከሚወስኑ ግቦች መካከል የወደፊቱ ትውልድ ራዕይ የሆነው የባህር በር አልባነትን በባህር ባለቤትነት መተካት ነው። ይህ ደግሞ አሁንም በኢትዮጵያውያን የሚወሰን ዕጣ ፈንታ ነው። ነገሩ ታጥሮ በተከለከለ ስፍራ ያለ ነጻነት መኖርና ከአጥሩ አልፎ በነጻነት ያለ ገደብ መንቀሳቀስ ሆኖ እዚህ ትውልድ ላይ ያረፈ ወሳኝ ክስተትም ነው። ይሁን እንጂ አሁን ላይ መልክዓ ምድራዊ እስረኝነት ተወግዶ ከባህር መዳረሻ ማግኘት የግድ የሆነበት ዘመን ላይም ተደርሷል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ።
የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስተዋል። ይህ ብቻም አይደለም። ዛሬ ትውልዱ ሀገራዊ ምክክርን ማድረግና ኢትዮጵያን ፖለቲካ ትንሣኤ በጽኑ መሰረት ላይ ለማቆም እንደ ከዚህ ቀደሙ ሊተጋም ይገባል። ጦርነትና ግጭትን በንግግር የመተካት ጥረትን ሀገርን በጽኑ መሰረት ላይ ለመገንባት የሚያስችል አቅምንም ይፈጥራል። የኢትዮጵያ ትንሣኤ በባዶ ተስፋ ላይ ያለ ሳይሆን በፈተናዎች ውስጥ የታየ ጽናት ላይ የተመሰረተ ነው። እንደ ሀገር የገጠሙን ችግሮች ግዙፍ ቢሆኑም ታላቁ የኢትዮጵያ ህዳሴ ግድብን በማጠናቀቅ በግብርናው የታየው ውጤትና የሰላም ጥረቶች ኢትዮጵያ በዳግም መነሳት መንፈስ ወደ ከፍታ እየተጓዘች ስለመሆኑ አመላካች ናቸው።